ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። የዩቬንቱስን ጉዳይ እናንሳ። አዲስ አሰልጣኝ ሾሟል ስፓሌቲን። ይህንን ጉዳይ እንመልከት። እንግዲህ ወደ ዩቬ አምርተዋል። የዩቬንቱስን ጥሩ ዘመናት ይመልሳሉ ወይ የሚለው የሚጠበቅ ጥያቄ ነው። እናንሳ። አልክ ነው። ዩቬንቱስ ከኢጎር ቱዶር ወደ ሉቺያኖ ስፓሌቲ ሄዷል። ቅድም አንድ አድማጫችን ሁሉንም ትልልቅ ቡድኖች ነው እንደሚያሰለጥኑት ብሎ ነበር። የኢንተር አሰልጣኝ ነበሩ። የናፖሊ አሰልጣኝ ብቻ ሳይሆን የናፖሊ አርማንም ተነቅሰውታል እጃቸው ላይ። ዛሬ 2 ዓመት ስኩዴቶን ባሸነፉ ጊዜ ከማራዶና ዓመታት በኋላ ለመጀመሪያ ጊዜ ናፖሊ ከሴሪያ ድል ጋር በታረቀ ጊዜ የሮማ አሰልጣኝ ነበሩ በሁለት ምዕራፎች። እንግዲህ እነዚህ ዋና ዋና ያሰለጠኗቸው ቡድኖች ናቸው። ከትልቆቹ ቡድኖች ኤሲ ሚላን መሰለኝ የሚቀራቸው አሁን እና ሁሉንም ትልልቅ ቡድኖች አሰልጥነዋል። በነገራችን ላይ ዩቬ ቱዶርን ሲያሰናብት እና ስፓሌቲን ሲሾም 2 ታሪኮች ሰርቷል። አንደኛ ቱዶርን በ55 ዓመት ጊዜ ውስጥ ለመጀመሪያ ጊዜ ነው የውድድር ዘመኑ ተጀምሮ እንዲህ በቶሎ አሰልጣኝ ሲቀይር። ዩቬ በ55 ዓመት ውስጥ ከኦክቶበር ማብቃት በፊት አሰልጣኝ ያሰናብቶ አያውቅም። በቶሎ ነው ቱዶር ላይ የወሰኑት። ሁለተኛ ስፓሌቲ 66 ዓመታቸው ነው እና በዩቬንቱስ ታሪክ በእድሜ ትልቁ አሰልጣኝ ሆነው ሪከርድ ይዘዋል። 2 ታሪኮች ተሰርተዋል ማለት ነው። አንደኛ በ55 ዓመት ውስጥ ሆኖ የማያውቅ ነገር፣ ሁለተኛ በእድሜ እንዲህ ጎልማሳ አንጋፋ የሆነ አሰልጣኝ ሲቀጥር ለመጀመሪያ ጊዜ ነው። ለአሰልጣኙ ያስፈልጋቸው ነበር እንደዚህ ገነት አለ አሉ ባለፈው መጽሐፋቸው ላይ። መንግስተ ሰማይ አለ፣ ግን ፈጣሪ ወይ ለመድረስ በጣም ከባድ ነው ብለው ተናገሩ እና ያንን ያሉበት ምክንያት የጣሊያን ብሔራዊ ቡድን ስራ ገነት ብለው ጠቅሰውት በቃ የኔ ገነት እሱ ነበር እንደ አሰልጣኝ ልደርስበት የምፈልገው ቦታ አሉና ግን ስራው እንዴት እንደተወሳሰበባቸው በዚህ መጽሐፋቸው ላይ ጠቅሰዋል። ስለዚህ አሰልጣኙ ራሳቸውን ሪዲም የሚያደርጉበት እንደገና ስማቸውን የሚያድሱበት አዲስ ፕሮጀክት ነው ያገኙት። አሁን የአጭር ጊዜ ፕሮጀክት ነው፣ ምክንያቱም እስከ ውድድር ዘመኑ መጨረሻ ድረስ ነው ኃላፊነት የተሰጣቸው። 66 ዓመታቸው ነው። አያስጨንቀኝም የኮንትራቱ መጠን አሉ እሳቸው የዩቬንቱስ ኃላፊነትን ሲረከቡ። ግን አጭር ነው፣ ለሚቀጥሉት 3-4 ዓመታት አይነት ዩቬንቱስን ልክ ኮንቴ ከስሩ እንደገነባው አይነት ቡድኑን እንደገና የመስራት ኃላፊነት አይደለም ያለባቸው። አሁን የወደቀውን ቡድን የማቃናት ጊዜያዊ ተልእኮ እና የዩቬንቱስን ሚኒመም ኤክስፔክቴሽን ትንሹ የሚጠበቀው ቻምፒየንስ ሊግ መሳተፍ ነው። ያንን እንዲያሳኩ ነው የተጠየቁት። ስለዚህ ይህንን ለማድረግ ኃላፊነታቸውን ተረክበዋል። ያው የጣሊያን ብሔራዊ ቡድን ስለ ስፓሌቲ የነገረን አንድ ነገር የብሔራዊ ቡድን አሰልጣኝነት ጊዜ አይሰጥም። በአመት 20 ቀን ምናምን ነው የምታገኛቸው ተጫዋቾቹን የዓለም ዋንጫ የአውሮፓ ዋንጫ ከሌለ ለነዛ የማጣሪያ ጨዋታዎችን አልፎ አልፎ ለሚደረጉ የወዳጅነት ጨዋታዎች ሲባል ከአንድ ጨዋታ 1 ቀን 2 ቀን ግፋቢል 3 ቀን በፊት ነው ተጫዋቾቹን አሰልጣኞቹ የሚያገኟቸው ለእንደዚህ ያህል ጊዜ ብቻ። የእሳቸው አጫወት ደግሞ ያው ብዙ ሰዎች እንደሚሉት ኮንቴ ከእሳቸው በላይ አሸንፈዋል፣ አሌግሪ ከስፓሌቲ በላይ አሸንፈዋል። ግን በእግር ኳስ ውስጥ በፈጠሩት ተጽዕኖ ጓርዲዮላም አሌክስ ፈርጉሰንም አይነት ትልልቅ ሌጀንዶች ኢንስፓየርድ የሚሆኑባቸው አይነት ናቸው። አሌክስ ፈርጉሰን ጽፈውታል መጽሐፋቸው ላይ። በኋላ 7-1 ቢያሸንፉትም ያንን የሮማን ቡድን ግን ፍራንቼስኮ ቶቲን ሐሰተኛ 9 ቁጥር አድርጎ የተጠቀመውንና እዛ ሮማ ላይ 2-1 አሸንፏቸው የነበረውን ቡድን በኋላ ክርስቲያኖን፣ ቴቬዝን፣ ሩኒን ላጣመሩበት ፊክስድ 9 ላልነበረው የማንቸስተር ዩናይትድ ቡድን ትልቅ ኢንስፓይሬሽን አድርገው የሚቆጥሩት ስፓሌቲ ነው። ስለዚህ ሰውየው በማሸነፍ ብዙ የዋንጫ ክምር የሜዳሊያ ድሮወር ምናምን ባይኖራቸውም
ግን በጣም በተለይ በፍልስፍና ያቀራረባቸው ቡድናቸው በሚጫወቱበት የጨዋታ ስታይል የዚህኛው ትውልድ የጣሊያን ብራይተስት ኮች ነው የሚሏቸው። በጣም ብሩህ የታክቲክ አእምሮ ያላቸው አሰልጣኝ ተብለው የሚጠቀሱ ናቸው። ከዛ የጣሊያን ብሔራዊ ቡድን ኃላፊነት ግን ለእንደዚህ አይነት ረቂቅ እግር ኳስ ለሚጫወት እና በእያንዳንዱ ቴክኒካዊ ዝርዝር ጉዳዮች ላይ ትኩረት ለሚሰጥ አሰልጣኝ የሚሆን ኃላፊነት አይደለም። በጠቅላላው የብሔራዊ ቡድን አሰልጣኝነት ኃላፊነት ለምሳሌ ለፔፕ አይነት አሰልጣኝ ይሆናል የብሔራዊ ቡድን አሰልጣኝነት የሚል ክርክር ይቀርባል። ምክንያቱም አንደኛ ማይክሮ ማኔጀር ነው፣ ኮንትሮል ፍሪክ ነው። እያንዳንዱን የጨዋታ ቫሪያብል ኮንትሮላብልስ የሆኑትን ሁሉ መቆጣጠር የሚፈልግ ነው። በብሔራዊ ቡድን ግን ለምሳሌ አሁን የኖቬምበር ኢንተርናሽናል ብሬክ ይመጣል አይደለም፣ ከ2 ሳምንት በኋላ ከዛ ከ4 ወር በኋላ ነው ቱኸል የእንግሊዝን ተጫዋቾች መልሶ የሚያገኛቸው። ለ4 ወር ከተጫዋቾቹ ጋር አይገናኙም አሰልጣኙ። ይሄ ለስፓሌቲ አይነት አሰልጣኝ አይሆንም፣ ደንበኛው የክለብ አሰልጣኝ ናቸው። ስለዚህ የጣሊያን ብሔራዊ ቡድን ኃላፊነታቸው በመጥፎ አበቃ። እንዲያውም ሰዎች ከአውሮፓ ዋንጫው በኋላ መሰናበት ነበረባቸው የሚሉ ሰዎች ነበሩ። አሁን የመጨረሻ የአሰልጣኝነት ታሪካቸው ያ የጣሊያን ብሔራዊ ቡድን የአሰልጣኝነት ታሪካቸው እንዲሆን የሚፈልጉ አይመስለኝም እና የሪዴምሽን እድል አግኝተዋል። በሌሎች ጊዜዎች ከሌሎች ኃላፊነቶች ጋር ስማቸው ተነስቶ ያውቃል፣ ግን አሁን ያንን ማደስ የሚችሉበት እድል አግኝተዋል እና ሰውየው እንዲህ አይነት ፈተናም ደግሞ የሚወዱ ናቸው። ወደ ናፖሊ ሄደው የሰሩት ቡድን በጣም አስደናቂ ነበር። የተጫወተው የእግር ኳስ አይነት ሳይጠበቅ ሻምፒዮን የሆኑበት መንገድ እነ ክቫራትስኬሊያን እነ ቪክቶር ኦሲመንን ሌሎቹንም ተጫዋቾች ያደረሱበት የክህሎት መጠን ግሩም ነበር። ግን የቱዶር ሽኝት ደግሞ የዩቬንቱስ ሌጀንድ አልበለው ግን ትልቅ ተጫዋች ነበር። እኔ ማየት በጀመርኩበት ጊዜ የዩቬ ተጫዋች ነበር። ከ170 በላይ ጨዋታዎች አድርጓል። ብዙ ሴሪያዎች አሸንፏል እና ያኔ የዛሬ ዓመት ገደማ የዛሬ ዓመት አይደለም ባለፈው ማርች የቺያጎ ሞታ ኤክስፐሪመንት እንደማይሰራ ሲታወቅ ዩቬ ይህንን ሰው ጠራው። ለጥቂት ጊዜ የአንድሪያ ፔርሎ ምክትል ሆኖ ሰርቷል። በረራ ስለሌለ ይሁን አይሁን አላውቅም፣ ከስፕሊት ወደ ቱሪን ወዲያው መኪናውን አስነስቶ 1000 ኪሎ ሜትር ነው የተጓዘው ይላሉ። ለሚወደው ቢያንኮኔሪ ሲል በረራ አየሩ ጥሩ ስላልሆነ ይሁን ወይ ከስፕሊት ከክሮኤሽያ ከተማ ሃይዱክ ስፕሊት የሚባለው ቡድን ያለበት ከተማ ማለት ነው ወደ ቱሪን ሲሄድ በመኪና ነበር ሄደ ራሱ እየነዳ ማለት ነው እና 1000 ኪሎ ሜትር ነው ያቆራረጠው። ከዚያ ተአምር በሚመስል ሁኔታ ከቻምፒየንስ ሊግ ስፍራ ርቆ የነበረውን ዩቬንቱስን ቻምፒየንስ ሊግ አሳተፈው። የመጨረሻው ጨዋታ ፈንጠዝያው የሚገርም ነበር። ከዚህ በፊት የተጫወትሽበት ክለብ ሲሆን ስራ ብቻ የሚሆን አይመስለኝም። እንደው እንደ ልጅም ነገር ያዋቸዋል ክለቦቹን ሰዎቹ። ያን ያህል ስሜታዊ ትስስር ነበራቸው። ተጫዋች ነበር፣ ምክትል አሰልጣኝ ነበር፣ በኋላ አሰልጣኝ ሆነና የአድነን ጥሪ ነው የደረሰው። ቻምፒየንስ ሊግ አሳተፋቸው። ለዩቬንቱስ ከቻምፒየንስ ሊግ ቦታ የራቀ መስሎ ስለነበር ግን በክረምት ትልልቅ ለውጦች ያደረገ ዩቬ። ያኔ እሱ ኃላፊነቱን በተረከበበት ጊዜ ክርስቲያኖ ዡንቶሊ የሚባሉት በቅድም የጠቀስኩት የስፓሌቲ ናፖሊ የሴሪያ ሻምፒዮን ሲሆን ክቫራትስኬሊያን ከዲናሞ ቲቢልሲ ምናምን ያመጡት ሰው፣ ኪሚንጃይን ያገኙት ሰው፣ በኋላ ከነዚህ ሁለት ተጫዋቾች ዝውውር ብቻ ለናፖሊ 120-130 ሚሊዮን ዩሮ እንዲገኝ ያደረጉት ሰው፣ ሌሎቹንም ዝውውሮች የፈጸሙት ባለሙያ ቺያጎ ሞታን አሰናበቱ። ግን በኋላ በዩቬንቱስ ሰዎችም አልተወደዱም እና እሳቸውም ከኃላፊነታቸው ተነሱ። ሌላ አዲስ አለቃ መጣ፣ ዳሚየን ኮሞሊ የሚባሉ። የሊቨርፑል ደጋፊዎች፣ የቶተናም ደጋፊዎች፣ የአርሰናል ደጋፊዎች የሚያውቋቸው ይመስለኛል። መጀመሪያ ወደ እንግሊዝ የወሰዷቸው አርሰን ቬንገር ናቸው። ከዚያ የቶተናም የስፖርት ዳይሬክተር፣ በኋላ የሊቨርፑልም የስፖርት ዳይሬክተር ሆነው የሰሩ ባለሙያ ናቸው። በቅርብ ጊዜ ቱሉዝ ፕሬዚደንት ነበሩ እና ዩቬ እሳቸውን ሲሾም የቱዶር ነገር አልለየለትም ነበር። በጊዜ አሰልጣኝነት ነው ኃላፊነቱን የተረከበው። የእሱ ቅጥር ቋሚ ይሁን ወይስ ሌላ አሰልጣኝ እንሹም የሚለውን ጉዳይ በተመለከተ ዳሚየን ኮሞሊ ቱዶርን አላመኑት። ምናልባት በፈረንሳይ እሱ የማርሴይ አሰልጣኝ ሆኖ እሳቸው የቱሉዝ ፕሬዚደንት ሆኖ በቅርብ ጊዜ ስላዩት ለሊቨርፑል ለዩቬንቱስ ካሊበር የሚሆን አሰልጣኝ አይደለም ብለው ስላመኑ ሊሆን ይችላል እና ስሞች መስማት ጀመርን። ለምሳሌ ጃምፔሮ ጋስፔሪኒ፣ ራፋኤል ፓላዲኖ አይነት አሰልጣኞችን አነጋግረው ነበር። አመንትተው ነው ለሱ ቋሚ አሰልጣኝነትን የሰጡት የሚል ወሬ ሰማን። ስለዚህ መጀመሪያውኑ ስንጥቃቱ የጀመረው ዳሚየን ኮሞሊ አሁን የዩቬንቱስ አዲሱ አለቃ በጆን ኤልካን
በክለቡ ፕሬዚደንት እና ፌራሪ መኪኖችን በሚያመርተው ኤግዞን በሚባለው ካምፓኒ ዋናው ሰው በሆነው ሰው የተሾሙት ዳሚየን ኮሞሊ እያመነቱ ነው ለዚህ ለኢጎር ቱዶር ኃላፊነቱን የሰጡት። ሌሎች የበለጠ የተሻለ ሲቪ ያላቸው አሰልጣኞችን ሳውንድ አውት አድርገው ግን የራኒሪን ጥያቄ ስለተቀበሉ ጋስፔሪኒ የሮማ አሰልጣኝ ሆኑ። ሌሎችም አሰልጣኞችን ሞክረው ነበር፣ ኮንቴን የመመለስ እቅድ ጭምር። ከናፖሊ ጋር ጠብ ውስጥ ስለነበር ከሴሪያ ድሉ በኋላ ሊለቅ ይችላል፣ ወደ ዩቬ ይመለስ ይሆን ወይስ ወደ ኤሲ ሚላን ይሄድ ይሆን የሚል እንጂ የለቀቀ መስሎ ነበር። እንግዲህ ኦሬሊዮ ደ ላውሬንቴ መጨረሻ ላይ አሳመኑት። ስለዚህ ቱዶር የመጨረሻ አካባቢ ምርጫቸውን የነበረው። ከዚያ ዝውውር ላይ መጣላት ጀመሩ። ዳሚየን ኮሞሊ የፈረንሳይ ሰው ናቸው። ምንም እንኳ ሊቨርፑል አሁን ብዙ የሚደነቅ የዴታ ቤዝ አለው አይደለም፣ ማይክል ኤድዋርድስን ምናምን ያመጡት ሰው እሳቸው ናቸው። በጠቅላላው በሊቨርፑል የነበራቸው የስራ ድርሻ የሚደነቅም ባይሆን ግን ዴታ ሌድ በሆነ ምልበላ በአርሰናል በዚህ በጣም ስኬታማ ነበሩ። እንደ ፓትሪክ ቪዬራ እና ጋይል ክሊሽ አይነት ሰዎች ከኮን የመጡት ከኤሲ ሚላን የመጡት ተጫዋቾች ሲመለመሉ ቶፕ ስኮርን እንደምንን በመጠቀም የመጡ ተጫዋቾች ናቸው። ያኔ በነበረው አሁን አውትዴትድ በሆነው የምልመላ መንገድ ማለት ነው። ያኔ ለታክቲክም የሚያገለግል ነው፣ ግን ለስካውቲንግም የሚያገለግል ነበር ቶፕ ስኮር። አሁን በቅርብ ጊዜ ደግሞ በቱሉዝ ኩፕ ደ ፍራንስ ማሸነፍን ጨምሮ ከሊግ ወደ ሊጋ ማሳደግን ጨምሮ በጣም የተሳካላቸው ሰው ናቸው። ፈረንሳይ ናቸው። ፈረንሳይነታቸውን በዝውውራቸው ማወቅ ትችላለች። ያመጧቸው ተጫዋቾች አብዛኞቹ ከፈረንሳይ ሊግ የመጡ ተጫዋቾች ናቸው። ለምሳሌ ኤዶን ጄግሮቫ ከሊል ነው የመጣው። ሎይስ ኦፔንዳ ከጀርመን ነው የመጣው፣ ግን የሎንስ ተጫዋች ነበር ከአንድ ዓመት በፊት። ጆናታን ዳቪድ ከሊል ነው የመጣው እና የበለጠ የሊጋ ምልመላዎች ናቸው የተደረጉት። ኢጎር ቱዶር ደግሞ አልፈለጋቸውም፣ ሁሉንም ተጫዋቾች አልፈለጋቸውም። እንዲያውም እሱ የፈለገው ራንዳል ኮሎሙዋኒን ማቆየት ነው የነበረው እና ባለፈው የመጀመሪያ ይሄ 3 ተከታታይ ጨዋታ ከተሸነፈ በኋላ አይደለም 8 ጨዋታ አጠቃላይ አላሸነፈም፣ 3 ተከታታይ ጨዋታ ተሸነፈ። ባለፉት 4 ጨዋታዎች በቀደም ኡዲኔዜን በጊዜ አሰልጣኝ እስኪያሸንፉ ድረስ ጎል እንኳን ማስቆጠር አልቻለም። ግን በኮሞ ከተሸነፈ በኋላ በስታዲዮ ሲኒ ጊግሊያ ስለ ሴስክ ፋብሪጋዝ እና ስለ ኮሞ ቡድን ሲናገር እዚህ አካባቢ ያለው ትንሽ ቡድን ተናደደ እኮ ፋብሪጋዝ። እኔ እሱን ሚስቴር እያልኩ በአክብሮት ነው የጠራሁት፣ እሱ በስም እንኳ አልጠቀሰኝም። ከዛ የሌለኝን ኃላፊነት አሸከመኝ፣ ስለማያውቀው ነገር ለምን ያወራል ብሎ መልስ ሰጥቶ ነበር። ግን ያለው ምንድን ነው? ስለ ሴስክ መናገር ይፈልግ አይመስለኝም። የተናገረው ስለ ዳሚየን ኮሞሊን። እዚህ ያለው ትንሽ ቡድን ብዙ ገንዘብ ያወጣው አሰልጣኝ የፈለጋቸውን ተጫዋቾች ብቻ ነው የሚመለምለው። ታድሏል አለ። እኔ ያልፈለግኳቸው ተጫዋቾች መጡ እያለን ነው፣ ቅድም የጠቀስኳቸውን ተጫዋቾች እና ንግግሩን በተግባር ደግሞ ከ3 ቀን በኋላ በሳንቲያጎ ቤርናቤው በሪያል ማድሪድ 1-0 በተሸነፈበት ጨዋታ አሳየ። የክረምቱን አዳዲስ ፈራሚዎች በሙሉ ጆናታን ዳቪድን፣ ሎይስ ኦፔንዳን፣ ኤዶን ጄግሮቫን፣ ዦአው ማሪዮን እነዚህን ሁሉ ተጫዋቾች ቤንች አድርጎ ነው የጀመረው። ያመጣችሁልኝ ተጫዋቾችን አልፈልጋቸውም እንደማለት አይነት። ግን ፓተርነሩ ደግሞ ከዛ በፊት በነበሩት ጨዋታዎችም ላይ ለምሳሌ ዳቪድ 489 ደቂቃ ብቻ ነው የተጫወተው። ዦአው ማሪዮ 331፣ ኦፔንዳ 222 እና ጄግሮቫ 39 ደቂቃ ብቻ እና የሚታረቅ ልዩነት አልነበረም። እሱም ለነገሩ ለምሳሌ ማኑኤል ሎካቴሊን አንዴ አማካይ አንዴ መሀል ተከላካይ፣ ዌስተን ማኬኒን በ3 የተለያዩ ቦታዎች፣ ጆናታን ዳቪድን ግራ ላይ፣ ቺኮ ኮንሴሳውን አንዴ ዊንግ ባክ አንዴ ንጹህ የክንፍ ተጫዋች እንደ ሲስተም ለውጥ በተለያየ ቦታ ማጫወት ጀምሮ ሁሉም ኤክስፐሪመንት አልሰራም። መጨረሻ ላይ የመጨረሻው ሚስማር እንደሚባል the final nail on the coffin እንደሚሉት የስንብቱ ሁኔታ የተወሰነበት ጨዋታ ላይ ደግሞ በዚህ ዓመት 2 ጥሩ ተጫዋቾች አሉት ዩቬ፣ ኬነን ኢልዲዝ እና ኬፍረም ቹራን። ሁለቱንም ቤንች ያደረገና እዛም ጨዋታ ላይ ተሸነፈ። ከዛ ተሰናበተ። በቃ የዩቬ ችግር ጠለቅ ያለ ነው። ከአንድሬ አኝሊ የመጨረሻ ዓመታት የሚጀምር ብዙ ፋይናንሳዊ ብዙ የዝውውር ችግሮች ያሉበት፣ በኋላ ደግሞ ፊፋ ረጅም ጊዜ ኢንቨስቲጌት ያደረገው ዩቬ ላይ እቀባ እንዲጥልበት ያደረገ የኮቪድ መምጣትን በጣም ጎዳ። ለምሳሌ ክርስቲያኖን አመጡት። ክርስቲያኖ ሮናልዶ በጣም ከፍተኛ ገንዘብ ነው ለክርስቲያኖ የከፈሉት። ቻምፒየንስ ሊግ 2015 እና 17 ላይ ፍጻሜ የደረሱና ያቺን የመጨረሻውን ክር መበጠስ ሳይችሉ ቀሩ እና ሚስተር ቻምፒየንስ ሊግን አስፈረሙ። ችግሩ ግን ክርስቲያኖ የዩቬንቱስ ተጫዋች ሆኖ ፋይናንሳዊ ጥቅማቸውን ማስበዋል፣ የእግር ኳስ ጥቅምም ማስበዋል። በፋይናንሱ እንዳይጠቀሙ ክርስቲያኖ እዛ እያለ ከ3 ዓመት 18ቱን ወር በኮቪድ ስር ነው የተጫወቱት።
ስለዚህ ስቴዲየም ውስጥ ተመልካች አይመጣም። ጣሊያን ደግሞ ከ5 የአውሮፓ ሊጎች መጀመሪያ ስቴዲየም የዘጋች ዘግይታ የከፈተች ሀገር ነች እና ለሮናልዶ ሁሉ አልከፈሉትም። በኋላ እኮ እስከ ታህሳስ ድረስ የሚቆይ ፍርድ ቤት ክርክር አላቸው። 90 ሚሊዮን አለኝ ከነሱ ብሎ ከሷቸዋል። ግማሹን ክፈሉና ግማሹን ደግሞ በይግባኝ ነገር ተብሎ ግን ደግሞ ክርስቲያኖ ያለ ቡድኑን እንግዲህ መጨረሻ እድላችን ነው ብዙ ኮሚት ብናደርግም ገንዘብ ግን ደግሞ እሱ ያለ ቻምፒየንስ ሊግ ማሸነፍ አለብን እንደምንም አሉና ማቲያስ ደሊትን ከአያክስ በውድ ገንዘብ አመጡ፣ አርቱርን በውድ ገንዘብ አመጡ። እነዚህ ሁሉ ዝውውሮች ደግሞ ሳይሳኩላቸው ቀሩ። ስለዚህ የዩቬንቱስ ችግር ከአንድሪያ አኝሌ የመጨረሻ ዓመታት በጆን ኤልካንም ካልታረመ አካሄድ የሚነሳ ነው። በቅርብ ጊዜም የፈጸሟቸው ዝውውሮች አብዛኞቹ የቴዎን ኮፕ ማይነር ሲሆን የዱግለስ ሉዊዝ ይሁን የዱሸን ቭላሆቪች ይሁን ብዙዎቹ ብዙ ገንዘብ ያወጡባቸው ዝውውሮች አልሰሩላቸውም። ሰው ዘለግ ያለ ራሱ ተንተን ያለ ማብራሪያ የሚፈልግ ነው። ዩቬንቱስ ለምን እንደዚህ ሆነ? በቅርብ ዓመታት የሚደርስበት የሌለ 9 ጊዜ ስኩዴቶ ያሸነፈ 2 ቻምፒየንስ ሊግ ፋይናል የተጫወተ 6 ጊዜ ኮፓ ኢታሊያ ያሸነፈ ቡድን ለምን እንደዚህ ሆነ የሚለው ከቱዶር ባሻገር ያለ ነው። ለማንኛውም ይህንን ኔጌቲቭ ስፓይራል በሉቺያኖ ስፓሌቲ ለመቅረፍ የተደረገ ጥረት ነው። እኔ እንግዲህ ስፓሌቲ ኢንትረስቲንግ አሰልጣኝ ናቸው። እንግዲህ ዩቬ ለስታይሊሽ አሰልጣኞች ከጂጂ ማይፍሬዲ እስከ ቲያጎ ሞታ እስከ ማውሪሲዮ ሳሪ ድረስ አልሆነላቸውም። ዩቬንቱስ ፊኖ አላፊኒ ምናምን የሚል ሁሌ በመጨረሻ ማሸነፍ ነው የሚል ግብ ያለው ነው ላቬቼ ሲኞራ። ስለዚህ እኛ አሰልጣኝ በትክክል ለዚህ መሆናቸውን አላቅም። አንዳንድ ተጫዋቾች ለምሳሌ ጥያቄ የምታነሽባቸው ተጫዋቾች አሉ። ለሳቸው ያጫወቱ ይሆናሉ ወይ? ለምሳሌ ፌዴሪኮ ጋቲ፣ ሎይድ ኬሊ ወይም ከጉዳት ሲመለስ ብሬመር ለሳቸው ከኋላ እየተጫወተ ለመውጣት ለሚሞክር ቡድን የሚስማሙ ተከላካዮች ናቸው ወይ? ቱራም፣ ሎካቴሊ፣ ኩፕ ማይነርስ ለሳቸው አይነት የናፖሊ ቡድን የሚስማሙ አማካዮች ናቸው ወይ? ቭላሆቪች፣ ይልዲዝ፣ ዳቪድ እሳቸው የሚፈልጉት ወርክ ሬት አላቸው ወይ? ገና ያልተመለሱ ጥያቄዎች ናቸው፣ ግን እሳቸው ላይ ለመቆመር ወስኗል። ስለዚህ ቱዶርን በስፓሌቲ ዩቬ ተክቷል። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።